ባለፉት 8 ዓመታት ኢትዮጵያ ካግላይ ከልካይ ከሆነ ወደ አሳታፊ የኢኮኖሚ ምህዳር የኢኮኖሚ ሞዴል ተሸጋግራለች ይላል የጠቅላይ ሚኒስትር ጽህፈት ቤት ባወጣው መግለጫ። በዚህም ተለዋዋጭ ሁኔታዎችን የሚቋቋም ዘርፈ ብዙ የኢኮኖሚ አቅጣጫን ወደሚከተል ትክክለኛ ውድድር ላይ ወደ ተመሰረተ በገበያ የሚመራ የኢኮኖሚ ስርዓት ጥልቅ የለውጥ ጉዞ አድርጋለች። ከ2010 ዓመተ ምህረት በፊት የነበረው የኢኮኖሚ እድገት በቂ የስራ ዕድል አልፈጠረም። የውጭ ንግድ አማራጮች ጠባብ ነበሩ። በውጭ ብድር ላይ በከፍተኛ ሁኔታ ጥገኛ ነበር የሚለው መግለጫው በእነዚህና ሌሎች አሳሪ ምክንያቶች የተነሳ በመዋቅራዊ ድክመቶች ተተብትቦ ቆይቷል ብሏል። ከለውጡ በፊት የግብርና ምርታማነት መጠነኛ ጭማሪ አሳይቶ የነበረ ቢሆንም ኢትዮጵያ ያላትን እምቅ የግብርና አቅም በአግባቡ ያልተጠቀሰበት ሲሆን ተግባር ተኮርም አልነበረም። በዚህም ዋነኛ ኢኮኖሚያችን የሞዴልና የክህሎት አሰራርን ከመሆን ትርጉም ባለው መልኩ ማውጣት አልቻለም። ውጤቱም በሁሉም የስራ ዘርፎች ከውጭ ንግድ ከ3 ቢሊዮን ዶላር ባልበለጠ ሁኔታ ለረጅም ዓመታት ቆይቷል ይላል የጠቅላይ ሚኒስትር ጽህፈት ቤት ያወጣው መግለጫ። የኢኮኖሚ ማሻሻያ የኢንዱስትሪ ፓርኮችም ከሀገር በቀል ኢኮኖሚ ጋር ያላቸው ትስስር ደካማ በመሆኑ እንደ ገለልተኛ ደሴቶች ይታዩ ነበር። ከለውጡ በፊት የነበረው የኢኮኖሚ ስርዓት የማክሮ ኢኮኖሚ ተጋላጭነትን ፈጥሮ እንደነበር ይታወቃል የሚለው የጠቅላይ ሚኒስትር ጽህፈት ቤት በውጭ ብድር የተከናወኑ ግዙፍ የመሰረተ ልማት ኢንቨስትመንቶች በቂ የውጭ ምንዛሬ ማመንጨት ባለመቻላቸው የዕዳ ጫናው እንዲበዛ አድርገዋል። ለግል ዘርፍና ለዘርፈ ብዙ የኢኮኖሚ ልማት የነበረው የተንሸዋረረ አካሄድ የቴክኖሎጂ የፋይናንስና የማደግ ዘርፎች ያልዳበሩ ወይም ለግል ዘርፉ ዝግ የሆኑ እንደነበሩ አስታውሷል። እነዚህ አዝጋሚ አካሄዶች የፈጠራ ስራዎችን፣ የግል ኢንቨስትመንትንና አጠቃላይ የኢኮኖሚ እንቅስቃሴና የመዋቅራዊ ሽግግርን ገድበውት ቆይተዋል። ከ2010 ዓመተ ምህረት ጀምሮ ኢትዮጵያ እነዚህን ተግዳሮቶች ለመፍታት አዳዲስ የእድገት ምንጮችን ለመክፈትና የማክሮ ኢኮኖሚ መዛባት ችግሮችን ለማረም የሚያስችሉ ሁሉን አቀፍ የለውጥ አጀንዳን ተግባራዊ ማድረጓን ያስታውሳል መግለጫው። የነበረውን የማክሮ ኢኮኖሚ ችግር በመጋፈጥ ሀገራዊ አቅምን በማሰባሰብ ብርሃን ፈንጣቂ ውጤቶች መመዝገባቸውን አክሏል። የግብርና አብዮትና የምግብ ሉዓላዊነት የለውጡ ዋነኛ ምሰሶ ግብርናን ወደ ምርታማነት፣ ወደ ብዙሃነትና ወደ ዘላቂ አስተማማኝ አቅም ማሻሻያ ነው። ኢትዮጵያ በስንዴ ምርት ራሷን የመቻል ስኬትን ተቀዳጅታለች የሚለው መግለጫው ኢትዮጵያ በስንዴ እርሻ ባሳየችው አመራር ሙሉ በሙሉ ራሷን መቻል ችላለች። በዚህም በ2017 ዓመተ ምህረት ኢትዮጵያ በአፍሪካ ትልቅ የስንዴ አምራች ለመሆን በቅታለች። የስንዴ ብዙሃነትም በከፍተኛ ፍጥነት ጨምሯል። በበጋ መስኖ ልማት አማራጭ አማካኝነት በተለይ የጥራጥሬ፣ የቅባትና ሌሎች ለኢንዱስትሪ ልማት የሚውሉ ሰብሎች በከፍተኛ ሁኔታ እንዲጨምሩ ማድረግ መቻሉን ገልጿል። የእንስሳት ሀብትና ከፍተኛ እሴት ያላቸው የግብርና ምርቶች ፈጣን እድገት እያስመዘገቡ ይገኛሉ የሚለው መግለጫው ዓመታዊ የእንቁላል ምርት 9.4 ቢሊዮን ሲደርስ የወተት ምርት 13 ቢሊዮን ሊትር የሚገመት የደረሰ ሲሆን የስጋ ምርትም ወደ 10 እጥፍ በሚጠጋ መጠን ማደጉን ገልጿል። እነዚህ ውጤቶች ጤናማና ሚዛኑን የጠበቀ የአመጋገብ ስርዓት፣ የምግብ ዋስትናና ብዙሃነት ወደ ተጠበቀ የገጠር ገቢ ምንጮች የተደረገውን ሰፊ ሽግግር ማሳያ አድርጓል። 9.5 ሚሊዮን አርሶ አደሮች በ12.8 ሚሊዮን ሄክታር መሬት ላይ ያሳተፈው የኩታ ገጠም እርሻ በመዋቅራዊ ለውጥ ላይ የሚለኩ ውጤቶችን አስገኝቷል። ይህም የ29 በመቶ የምርታማነት እድገትና የ18 በመቶ የገቢ ጭማሪን ያካትታል። በአጠቃላይ የግብርና ምርት በ7 ዓመታት ውስጥ ከ41.7 ሚሊዮን ቶን ወደ 150 ሚሊዮን ቶን ከፍ ብሏል። ይህም የግብርና ዘርፉ ለተመዘገበው የኢኮኖሚ እድገት ከፍተኛ አስተዋጽኦ እንዲኖረው ማስቻሉን ነው የጠቅላይ ሚኒስትር ጽህፈት ቤት በመግለጫው ያተተው። እንዲሁም ለተመዘገበው ከፍተኛ የስራ ዕድል በከተማም ይሁን በገጠር ዓመታዊ አበርክቶ አድርጓል። የግብርና ልማት አመራረት ለኤክስፖርት ገቢ እድገት ከፍተኛ አስተዋጽኦ ያደረገ ሲሆን የቡና ምርት በእጥፍ አድጎ ወደ 1 ሚሊዮን ቶን የታጠበ ውጤት ተመዝግቧል። በ2017 ዓመተ ምህረት ብቻ 2.65 ቢሊዮን ዶላር የውጭ ምንዛሪ አስገኝቷል። የአካባቢ ጥበቃና የአረንጓዴ እድገት በአረንጓዴ አሻራ መርሃ ግብር አማካኝነት ህዝቡን ባሳተፈ መልኩ ከ48 ቢሊዮን በላይ ችግኞች ተተክለዋል። 12.5 ሚሊዮን ሄክታር መሬት ደግሞ እንዲያገግም ተደርጓል። የሀገሪቱ የደን ሽፋን በ2011 ዓ.ም ከነበረበት 17 በመቶ በ2017 ዓ.ም ወደ 23 በመቶ ከፍ ብሏል። ይህ ቁልፍ እርምጃ የአፈር መሸርሸርን ከመከላከልም በላይ ለኢኮኖሚው ድጋፍ መሆኑን ነው ያስታወሰው። ይህ
ይህም ለግብርናና ለስርዓተ ምግብ ለውጥ አስተዋጽኦ እያደረገ ሲሆን ለቡና ምርት አቅርቦት መሻሻል፣ የኤክስፖርት የውጭ ምንዛሬ ግኝት መሻሻል ከፍ ያለ አስተዋጽኦ ማድረጉን ገልጿል። በአጠቃላይ የአረንጓዴ አሻራ መርሃ ግብር የአካባቢ ጥበቃ ከኢኮኖሚ እድገት ጋር ያለውን ቁርኝት በተግባር ያሳየ ነው ይላል መግለጫው። የኢንዱስትሪ ፖሊሲና የውጭ ንግድ አቅጣጫ የኢንዱስትሪ ጎጆ አምራች ኢንዱስትሪውን ሎጂስቲክስንና አገልግሎቶችን ወደሚያፋጥኑ ልዩ የኢኮኖሚ ዞኖች የሚያሸጋግሩትን ጠቀሜታ ለማረጋገጥ ትኩረት እንዲያገኙ ተደርጓል። ከዚህ ባሻገር ከሀገር ውስጥ ኢንዱስትሪዎችና ሌሎች አምራች ዘርፎች ጋር የኢኮኖሚ ትስስር እንዲጠናከር ተደርጓል ያለው መግለጫው በልዩ የኢኮኖሚ ዞኖች የሚገኙ ባለሀብቶች ቁጥር በ2010 ዓ.ም 36 ኩባንያዎች ነበሩ። አሁን ላይ ከ200 በላይ ባለሀብቶች በልዩ ቀጠናው የተስፋፉ መሆናቸውን ነው የሚያመላክተው። የሀገር ውስጥ ባለሀብቶች ድርሻም 65 በመቶ ሲደርስ ይህም ዘመናዊ ኢንዱስትሪን ከተገቢው ዴስቲኒቲ ወደ ሁሉን አቀፍና ዘላቂ ስነ ምህዳር መለወጡን ያሳያል ብሏል። በዚህም ከአዳዲስ የኢኮኖሚ ዞኖች ለውጭ ንግድ የሚቀርበው ምርት በየጊዜው እያደገ ሲሆን በቀጣይም በተለይ ምርቶች ላይ ጥገኛ የሆኑትን ከአምራች ዘርፎች የውጭ ንግድ አማራጭ እየሰፋ ይገኛል። ማዕድን የገቢ ንግድን መተካትና የውጭ ንግድ ማሳደግ ባለፉት 8 ዓመታት የኢትዮጵያ አንጡራ ሀብት የማዕድን ሀብት ነው የሚለው የጠቅላይ ሚኒስትር ጽሕፈት ቤት መግለጫ የማዕድን ዘርፉ ከለውጡ በፊት የልማት አሳላጭ ሳይሆን እርግማን ተደርጎ ይታይ ነበር ብሏል። ይህንን እይታ በመቀየር በላቀ ልማትና የህብረተሰብ ተጠቃሚነት ወሳኝ ምሰሶ ሆኖ እንዲያገለግል ዘርፉ በአዲስ መልክ እንዲቃኝ ተደርጓል። በዚህም የማዕድን ዘርፍ ሚናና ኢኮኖሚያዊ አስተዋጽኦ ማሳደግ መቻሉን ነው የገለጸው። የወርቅ ምርት በከፍተኛ ሁኔታ አድጎ ወደ 39 ቶን ተጠግቷል። ከወርቅ የሚገኘው የውጭ ንግድ ገቢም በ2017 ዓ.ም በግምት 3.5 ቢሊዮን ዶላር የውጭ ምንዛሬ ማስገኘቱን በመግለጫው ተመላክቷል። ይህም ከአጠቃላይ የውጭ ንግድ ገቢ ከ45 በመቶ በላይ ድርሻ መያዙን ነው የገለጸው። ገቢ ንግድን በሀገር ውስጥ የመተካት ጥረቶችም ውጤት አምጥተዋል። ይህም በድንጋይ ከሰል ገቢ ንግድን ሙሉ በሙሉ በሀገር ውስጥ ተተክቷል። የሲሚንቶ ምርት ዓመታዊ ማምረት አቅምን ከ20 ሚሊዮን ቶን በላይ በማድረስ ራስን የመቻል ጉዞ ውጤት እያስገኘ ነው ብሏል መግለጫው። ዲጂታል ትራንስፎርሜሽንና የፋይናንስ ተደራሽነት የቴሌኮሙኒኬሽን ዘርፍ ለግል ዘርፉ ክፍት መሆኑ በአሁኑ ፈጣን ከሚባሉ የዲጂታል እድገቶች አንዱን አስመዝግቧል። የሞባይል ተጠቃሚዎች ቁጥር ከ37.9 ሚሊዮን ወደ 87.9 ሚሊዮን በማደግ ተደራሽነትንና አካታችነትን ማሳደጉን ነው መግለጫው ያተተው። የሞባይል ፋይናንስ አገልግሎቶች ከ58 ሚሊዮን በላይ ተጠቃሚዎችን አፍርቷል። የገንዘብ ዝውውሩም ከ7.5 ትሪሊዮን ብር በላይ በመሻገር የፋይናንስ ተደራሽነትና አካታችነት እውን ሆኗል። የፋይናንስ ዘርፉ ማሻሻያዎች የማክሮ ኢኮኖሚ መረጋጋትን እያረጋገጡ ይገኛል ያለው መግለጫው ከዚህ የተነሳም የባንክ ብድር ከዚህ ቀደም በከፍተኛ ሁኔታ ለመንግስትና የልማት ድርጅቶች የነበረውን የኢኮኖሚ ማሻሻያ ጋር በተናበበ ሁኔታ የግል ዘርፍ ድርሻ ከፍተኛ እንዲሆን መደረጉን ገልጿል። በዚህም የግል ዘርፉ ከአጠቃላይ በባንኮች የሚሰጠው ብድር የሚያገኘው ድርሻ ከ85 በመቶ በላይ መሆኑን ነው የገለጸው። የመንግስት ባንኮችን መልክ ማዋቀርና የፋይናንስ ዘርፉን ጤናማነት በማስጠበቅ የገንዘብ ፍሰትን አሻሽሏል፣ የሀብት ጥራትን ጨምሯል፣ የፋይናንስ ዘላቂነትንም አረጋግጧል ነው ያለው መግለጫው። የበጀት አጠቃቀምና መዋቅራዊ ለውጥ የቅርብ ጊዜ ስኬቶች መለያ ባህሪ ለበጀት አያያዝና አጠቃቀም የተሰጠው ቁርጠኝነት ነው የሚለው የጠቅላይ ሚኒስትር ጽሕፈት ቤት ከ2010 ዓ.ም በፊት ከነበረው በተቃራኒ ማሻሻያዎች የተተገበሩት በውጭ ንግድ ብድር ምክንያት የመጣውን የመንግስት ፋይናንስ ጫና በመሰረታዊነት ለመቀየር የነበረውን ጥገኝነት በማስወገድ ነው ይላል። በመንግስት የልማት ድርጅቶች ላይ የተደረጉ ማሻሻያዎች የቅርብ ጊዜ ስኬቶች መለያ ባህሪ ለበጀት አያያዝና አጠቃቀም የተሰጠው ቁርጠኝነት ነው የሚለው መግለጫው ከ2010 ዓ.ም በፊት ከነበረው በተቃራኒ ማሻሻያዎች የተተገበሩት በውጭ ንግድ ብድር ምክንያት የመጣውን የመንግስት ፋይናንስ ጫና በመሰረታዊነት ለመቀየር የነበረውን ጥገኝነት በማስወገድ መሆኑን ገልጿል። በመንግስት የልማት ድርጅቶች ላይ የተደረጉ ማሻሻያዎች የተሻሻሉ ፕሮጀክቶች አመራረጥና ዝቅተኛ አፈጻጸም ያላቸውን ዘርፎች የማስተካከል ስራዎች በስኬት መከናወናቸውን የመንግስትን ፋይናንስም ማጠናከራቸውን ገልጿል። የከተሞች አብዮትና የሰው ሀብት ልማት ከተሞችን የእድገት ሞተር መሆናቸውን ኢትዮጵያ ትገነዘባለች። ኮሪደሮችንና አደባባዮችን ለማዘመን ኢኮኖሚውን ለማሳደግና መዋቅራዊ ሽግግርን ለማረጋገጥ ከተማ ትልቅ መሰረት መሆኑን ያተተው መግለጫው ከተማ የኢኮኖሚ እድገት ምንጮችን በማስፋት ዘርፈ ብዙ የንግድ እንቅስቃሴዎችን ይፈጥራል ይላል። ከዚህም በተጨማሪ ኢኖቬሽንና አምራች ኢንዱስትሪዎችን
በመሳብ መዋቅራዊ ሽግግር ለማምጣት ቁልፍ መሰረት ነው። ስለሆነም ኢትዮጵያ በከተሞች ልማት፣ በመሰረተ ልማትና በቤት ልማት ላይ የግል ዘርፉን ባሳተፈ መልኩ ኢንቨስት አድርጋለች። በተቀናጀ የኮሪደር ልማት ከተሞችን ለመኖሪያ፣ ለቱሪዝም፣ ለፈጠራና ለቢዝነስ ምቹ ማድረግ መቻሉን በመግለጫው ተመላክቷል። ከተሞች ለነዋሪዎች ምቹ እንዲሆኑና በዓለም አቀፍ ደረጃ ተወዳዳሪ የቢዝነስ ማዕከል እንዲሆኑ የተቀናጀ የከተማ ልማት ባለፉት ዓመታት ተከናውኗል። የኮሪደር ልማት በአዲስ አበባ ከተማ ተጀምሮ ወደ 56 ከተሞች መስፋቱንም መግለጫው ይገልጻል። በዚህም ከተሞች ለኑሮና ለስራ ምቹ ከመሆን በተጨማሪ የከተሞችን ቀጣይ የእድገት አቅጣጫ የቀረጸ ሆኗል ይላል አዲስ የኢኮኖሚ ቅኝት። ኢትዮጵያ በከፍተኛ ሁኔታ በመንግስት ኢንቨስትመንት ጥገኛ ከሆነ የኢኮኖሚ ፖሊሲና አቅጣጫ ወጥታለች። በዚህም በዘርፎች ትስስርና መሰናሰል፣ በምርታማነት ላይ ያተኮረ በግል ዘርፍ ንቁ ተሳትፎና በመዋቅራዊ ሽግግር ላይ ወደ ተመሰረተ ሞዴል እየተሸጋገረች ነው ይላል የጠቅላይ ሚኒስትር ጽህፈት ቤት መግለጫ። በግብርና፣ በኢንዱስትሪ፣ በማዕድን፣ በፋይናንስ፣ በዲጂታላይዜሽንና በከተማ ልማት የታዩት ማሻሻያዎች ለኢኮኖሚ አስተዳደር ያለውን ተግባራዊና ውጤት ተኮር አካሄድ የሚያንጸባርቁ ናቸው። ምንም እንኳን ተግዳሮቶች ቢኖሩም አሁን ያለው የኢኮኖሚ ሽግግር ለዘላቂና ሁሉን አቀፍ እድገት መሰረት እየጣለ ይገኛል። ይህም ተወዳዳሪና ጠንካራ ኢኮኖሚን ለመገንባት መዋቅራዊ ማሻሻያ፣ ውጤታማ የበጀት አጠቃቀምና የፖሊሲ ሁኔታዎችን የመቀየርን አስፈላጊነት ያሳያል። ባለፉት 8 ዓመታት በጠቅላይ ሚኒስትር ዶክተር አብይ አህመድ መሪነት ኢትዮጵያ ራሷን ወደ መቻልና ወደ ተሻለ መጻኢ ጊዜና ኢትዮጵያ ወደ ተነሳችበት በሚወስድ መንገድ ተጉዛለች ያለው መግለጫው መንገዱ የሚመራው በመደመር ፍልስፍና ነው ብሏል። የእድገት ጉዞ በማሻሻያ በጽናትና በሚላኩ ውጤቶች የተገለጠ ሆኗል። ኢትዮጵያ ወደፊት ስትመለከት ባለፉት 8 ዓመታት ውስጥ የተመዘገቡ በርካታ መሰናክሎች አልፋ ያስመዘገበችው እድገት አጓጊ ነው ይላል መግለጫው። ያሳካቻቸው ውጤቶች መቻሏን አረጋግጠዋል። እድገቷ መሰረተ ሰፊ፣ ጥልቅ፣ ዘርፈ ብዙና ሁሉን አቀፍ ሆኖ ለትውልድ እንዲተርፍ ግስጋሴውን አጠናክሮ መቀጠሉንም ገልጿል። የመደመር ጥሪ ይቅረብ፣ በአንድነት እንነሳ፣ አብረን እንስራና ለሁሉም ኢትዮጵያውያን ጠንካራና የጋራ የሆነ ብሩህ የወደፊት ህይወታችንን በጋራ እንቅረስ ሲልም መግለጫው ጥሪ አቅርቧል።